ዞዛምባ ቅዱስ ጊዮርጊስ ገዳም በአማራ ክልል በማዕከላዊ ጎንደር ዞን በምስራቅ በለሳ ወረዳ በዞዛምባ ቀበሌ የሚገኝ ታሪካዊ ቦታ ነው። ይህ ቦታ ለዓይን የሚማርኩ መልክዓ ምድራዊ ገጽታዎችን የያዘና በደን የተሸፈነ ነፋሻማና ማራኪ አምባ ነው። የአምባው ተፈጥሯዊ አቀማመጥ በምስራቅ ላሊበላ ሰቆጣንና የተከዜን ተፋሰስ ይዞ በምዕራብ ወገራን ጎንደር ዙሪያንና ደንቀዝን፣ በሰሜን የሰሜን ተራሮችን፣ በምዕራብ ደግሞ እብናት ወረዳን በርቀት ለመቃኘት የሚያስችል ቦታ ነው። ገዳሙ ከአዲስ አበባ በ730 ኪሎ ሜትር፣ ከአማራ ክልል ዋና ከተማ ባህር ዳር 170 ኪሎ ሜትር፣ ከምስራቅ በለሳ ርዕሰ ከተማ ጓኋላ ደግሞ በ10 ኪሎ ሜትር ከአንድ ሰዓት ተኩል የእግር ጉዞ በኋላ ይገኛል። ወደዚህ ታሪካዊ ገዳም ለማቅናት ሁለት አማራጭ መንገድ ሲኖር፣ አንደኛው መነሻውን ከጎንደር ከተማ በማክሰኝት በኩል አድርገው ወደ ደቡብ ምስራቅ አቅጣጫ የምዕራብ በለሳን ወረዳ መሃል ለመሃል አቋርጠው 130 ኪሎ ሜትር በመጓዝ ነው። አሊያም መነሻውን ከባህር ዳር ካደረጉም በወረታ በኩል የአዲስ ዘመንና የእብናትን መስመር ተከትለው 200 ኪሎ ሜትር የሚሸፍን ጉዞ ካደረጉ በኋላ የምስራቅ በለሳ ማዕከል የሆነችውን ጓኋላ ከተማን ያገኛሉ። ታዲያ እዚች ከተማ ትንሽ ራስዎን ካዝናኑ በኋላ በግምት የአንድ ሰዓት ተኩል የእግር ጉዞ እንዳደረጉ ኮረብታማውን ዞዛምባ ቅዱስ ጊዮርጊስ ገዳምን ያገኛሉ። ወደ አምባው ለመውጣትና ለመጎብኘት የሚሄዱ ሰዎች ከ10 ደቂቃ ያላነሰ ቋጥኙን መውጣት ግድ ይላቸዋል። ቋጥኙን ሲወጡ የጊዮርጊስን የፈረስ ኮቴዎች እየረገጡ ቀስ በቀስ ትልቅ ስሜት ከመፈጠሩ ባሻገርም ቶሎ ገዳሙ በደረስን እያሉ ይሄዳሉ። ከግዙፉ የተራራ ወገብ ላይ ከበላዩ ግዙፍ ቋጥኝ ተሸክሞ የቆመው ዞዛምባ ጊዮርጊስ አሰራሩ ከላሊበላ አብያተ ክርስቲያናት ጋር እጅግ የተቀራረበ ነው። እንዲያውም አሰራሩ የላሊበላውን ቤተ አምባ ሊባኖስን በደንብ ያስታውሳል። አንዳንድ የታሪክ ድርሳናትና ምሁራን ይህ ሕንፃ ቤተ ክርስቲያን ከላሊበላ በፊት አሊያም ከላሊበላ በኋላ ስለመታነጹ አስረጅ ነገርም ማግኘት አልቻሉም። የዚህ ምክንያቱ ደግሞ በሕንፃው ላይ የሚገኙ አንዳንድ ቅርሶች በላሊበላ አብያተ ክርስቲያናት የሌሉና ከዚህ በፊት ጥቅም ላይ ያልዋሉ መሆናቸው ነው። በአንጻሩ ከላሊበላ በኋላ በተሰሩ አብያተ ክርስቲያናት ላይም የሚገኙ አይደሉም። ይህም ብቻ ሳይሆን የሕንፃው አሰራር በራሱ ዞዛምባን ከሌሎች ልዩ የሚያደርገው ገጽታው ነው። ሕንፃ ቤተ ክርስቲያኑ ተራራውን ከውጭ ወደ ውስጥ በመፈልፈል የተሰራ ነው። ሕንፃው ከተራራው ጋር በጣራውና በወለሉ ብቻ ይገናኛል። ቀሪው ክፍል ከተራራው ጋር እንዳይገናኝ ተደርጎ የተፈለፈለ ነው። የሕንፃው ዙሪያ ክፍት ነው። ከሕንፃው ጋር ያለው ርቀት በግምት ከ6 እስከ 7 ሜትር ይደርሳል። ከወለሉ እስከ ጣሪያው ያለው ርዝመት ተመሳሳይ ርቀት አለው። በተቃራኒው በተራራው ግድግዳና በሕንፃ ቤተ ክርስቲያኑ መካከል ያለው ክፍት ቦታ እንደ ቅኔ ማህሌት ሆኖ ያገለግላል። የውስጠኛው ክፍል ደግሞ ለተለያዩ አገልግሎቶች እንዲሰጥ በመጋረጃና በአምዶች የተከፋፈለ ነው። ወደ ሕንፃው ውስጥ ለመግባት 3 በሮች ይገኛሉ። ሁለቱ በቅኔ ማህሌቱ በኩል ማለትም ከተራራው ውስጥ ይገኛሉ። አንደኛው ደግሞ ከውጭ አለና መጀመሪያ ወደ ሕንፃው ስናመራ የምናገኘው ነው። የዞዛምባ ጊዮርጊስ ሕንፃ ዙሪያው ከወለል ወደ ጣሪያ በ3 ደረጃዎች የተከፋፈለ ሆኖ ይታያል። የዞዛምባ ጊዮርጊስ ሕንፃ ዙሪያ ከወለል ወደ ጣሪያ በ3 ደረጃዎች የተከፈለ ሆኖ ይታያል። የዞዛምባ ጊዮርጊስ ሕንፃ ዙሪያ ከወለል ወደ ጣሪያ በ3 ደረጃዎች የተከፋፈለ ሆኖ ይታያል። የመጀመሪያው ክፍል ሁሉም በሮች የሚገኙበትና አነስተኛ ቁጥር ያላቸው የተበሱና በመስቀል ምልክት የተቀረጹ መስኮቶችን ይዟል። ከላሊበላ አብያተ ክርስቲያናት የመስኮት ቅርጾች ጋር እጅግ የተዛመዱ ናቸው። የዞዛምባ ጊዮርጊስ ሕንፃ ዙሪያም ከወለል ወደ ጣሪያም በ3 ደረጃዎች የተከፈለ ሆኖ ይታያል። የመጀመሪያው ክፍል ሁሉም በሮች የሚገኙበትና አነስተኛ ቁጥር ያላቸው የተበሱና በመስቀል ምልክት የተቀረጹ መስኮቶችን የያዘ ሲሆን ከላሊበላ አብያተ ክርስቲያናት የመስኮት ቅርጾች ጋር እጅግ የተዛመዱ ናቸው።
ሁለተኛው ክፍል ልሙጥና ቅርጽ ያልበዛበት ያልተበሱ ነገር ግን ምስለ መስኮት የሆኑ ክፍሎችን ብቻ ይዟል። ሶስተኛውና ከጣሪያው ጋር የሚገጥመው ክፍል ደግሞ ጫፋቸው ሸውጠጥ ያሉ ክፍት መስኮቶች የበዙበት ነው። በሌላ ሁኔታ በውስጠኛው የህንፃው ክፍል 7 አምዶች ይገኛሉ። እያንዳንዳቸው በስዕልና በመስቀል ቅርጽ የተዋቡ ናቸው። ጣሪያውም ቢሆን ቀስት የበዛበት ነው። ይህ አስደናቂ የዓለት ውቅር ቤተ ክርስቲያን የሥነ ሕንፃ ውበቱ ብቻ ሳይሆን ዘመናዊ ቴክኖሎጂ ባልነበረበት ሰዓት እንዴት እንዲህ ውብና ማራኪ የሆነ ቅርጽ ይዞ ሊቀረጽ ቻለ የሚል ጥያቄ መነሳቱ የማይቀር ነው። ሕንፃው ከተራራው ጋር ተለጣፊ ሳይሆን እንደ ምሰሶ ራሱን ችሎ የቆመም፣ ዙሪያ ገባውም እንደ ልብ ማንቀሳቀስ እንዲያስችል ተደርጎ የተሰራ ነው። ይህ ታሪካዊና ጥንታዊ የሆነ የዞዛምባ ጊዮርጊስ ገዳም የተመሰረተው በ1060 ዓመተ ምህረት በዛጉዌ ስርወ መንግስት ሲሆን በንጉሥ ላሊበላ እንደተሰራም በአንድ ወቅት አርትስ ቴሌቪዥን ያነጋገራቸውና የደብሩ አገልጋይ ካህን የሆኑት ቄስ ጌጡ አሻግሬ ይናገራሉ። ገዳሙ የተመሰረተው በአፄ ይስሐቅ ዘመነ መንግስት ነው። ይህ ገዳም በአሰራሩ ቅዱስ ላሊበላ ካነጻቸው አብያተ ክርስቲያናት ጋር ተመሳሳይነቱ ጎልቶ ይታያል። የገዳሙ አባቶች እንደሚያስረዱት ቅዱስ ላሊበላ አብያተ ክርስቲያናትን ከማነጹ በፊት የዞዛምባ ጊዮርጊስን ሕንፃ እንደተሰራና በዙሪያው የጀመራቸው ተጨማሪ ፍልፍሎችም ይገኛሉ። ቅዱስ ላሊበላ ይህንን ሕንፃ ሰርቶ ከጨረሰና ወደ ላስታ ካቀና በኋላ ግን ዞዛምባ ለረዥም ዓመታት ተዘግቶና ማንም ሳያውቀው በቁጥቋጦ ተሸፍኖ ኖሯል። ይህንን ቦታ ለመጀመሪያ ጊዜ ያገኙት አቡነ አብሳዲ የተባሉ መናኝ መሆናቸውን አባቶች ይናገራሉ። አቡነ አብሳዲ በአቡነ ሳሙኤል ዘዋልድባ ዘመን የነበሩና ዞዛምባን መቀመጫቸው ያደረጉ ቅዱስ ናቸው። ወደ ዞዛምባ ከመጡ በኋላም በተራራው ራስ ላይ አርፈው ለጥቂት ጊዜ ቆይተዋል። ከዛም ከእግረ በታች በመንፈስ ቅዱስ የታነጸ ሕንፃ ቤተ ክርስቲያን ይገኛል የሚል ራእይ በማየታቸው በጣንጢስ እየተመሩ ቦታውን አግኝተውታል ይባላል። በሌላ ሁኔታ በዚህ ጥንታዊ ቤተ ክርስቲያን ውስጥ በርካታ የብራና መጻሕፍትና ንዋየ ቅዱሳት ይገኛሉ። ለምሳሌ የግራኝ አመድ ስጦታዎች ናቸው የሚባሉ 3 የክብር በትሮች፣ የግራኝ መቀመጫም፣ የአረብኛ ጽሑፍ ያለበት ደወል፣ ራስ ወሌ ብጡል በስጦታ ያበረከቱት የብር መስቀል ከቅርሶቹ መካከል ጥቂቶቹ ናቸው። ቤተ ክርስቲያን ውስጥ ቅኔ ማኅሌት፣ ቅድስትና መቅደስ፣ የሙሽራ ቤት ተብሎ የሚጠራ የክርስትና ማንሻ ክፍል፣ በተጨማሪም በግምት 40 ሜትር ጥልቀት ያለው ፈዋሽ ጸበል ይገኛል። የሚገርመው የጸበል የፈለቀው አለቱ ላይ ነው። አባቶች እንደሚናገሩት የጸበሉ ጥልቅ ገደል የተፈጠረው የላሊበላ የዓለት መጥረቢያ ሲወድቅ ነው ይባላል። ጥንታዊ ቤተ ክርስቲያን ውስጥ በርካታ የብራና መጻሕፍትና ንዋየ ቅዱሳት ይገኛሉ። ለምሳሌ የግራኝ አመድ ስጦታዎች ናቸው የሚባሉ 3 የክብር በትሮች፣ የግራኝ መቀመጫ፣ የአረብኛ ጽሑፍ ያለበት ደወል፣ ራስ ወሌ ብጡል በስጦታ ያበረከቱት የብር መስቀል ከቅርሶቹ መካከል ጥቂቶቹ ናቸው። በዞዛምባ ቅዱስ ጊዮርጊስ በዓመት 3 ታላላቅ ሃይማኖታዊ ክብረ በዓላት የሚከበሩ ሲሆን ታኅሳስ 12 የአባ ሳሙኤል ክብረ በዓል፣ ነሐሴ 28 የአባ አቡሳዴና ሚያዝያ 23 ቀን ደግሞ የቅዱስ ጊዮርጊስ ክብረ በዓል በድምቀት ይከበራል። ቤተ ክርስቲያኑ የሚገኝበት አምባ ላይ ሲሆን በሰሜን የሰሜን ተራራዎችን፣ በምስራቅ ዋግ ኽምራ ብሔረሰብ አስተዳደርን፣ በደቡብ እብናት ወረዳንና በምዕራብ ጎንደር ዙሪያን ከርቀት ለማየት የሚያስችልና ልዩ ገጽታ ያለው ነው። ታዲያ ይህ ለረዥም ዘመናት ከእይታ ርቆ የኖረው ዞዛምባ ጊዮርጊስ በዚህ ዘመንም ስሙ ያልፈካ አስደናቂ የሰው ልጅ ጥበብ ሆኖ ቢገኝም በሚፈለገው መጠን የሀገር ውስጥም ሆነ የውጭ ሀገራት ጎብኚዎች ወደ ስፍራው ተጉዘው እየጎበኙት አይደለም።
የዞዛምባ ቅዱስ ጊዮርጊስ ገዳም በግራኝ አህመድና በጣሊያን ወረራ ጊዜ ለጥቃትና ለአደጋ ተጋልጦ የነበረ ቢሆንም ጉዳት ሳይደርስበት ዘመን ተሻግሯል። ይሁን እንጂ አሁንም ላይ ይህ አስደናቂ ቅርስ ከጉዳት ያመለጠ አይመስልም። ሕንፃው የመሰንጠቅ አደጋ ተጋርጦበታል። ከቅርብ ጊዜ ወዲህ ደግሞ ጉዳቱ እየተባባሰ መጥቷል። በእርግጥ ባህላዊና ታሪካዊ ቅርሶች በአግባቡ ተጠብቀው ለትውልድ እንዲተላለፉ በትኩረት መሰራት እንደሚገባው የባህልና ቱሪዝም ተቋም ይገልጻል። ስለሆነም እንደዚህ አይነት ታሪካዊ ቦታዎችን ተንከባክቦና ጠብቆ ማቆየት የግድ እንደሚል ቅርሱ ያለበት አሁናዊ ሁኔታ ያመላክታል። በመሆኑም ለታሪካዊ ቅርሱ ተጠብቆ መቆየት አስተዋጽኦ ማድረግ ከሁሉም የማህበረሰብ ክፍል እንዲሁም ከሚመለከተው አካል ይጠበቃል እያልን የዛሬውን ሳምንታዊ የዝክረ ታሪክ መሰናዷችንን እዚህ ላይ ቋጨን።